ሩትዬ እስከ ዛሬ አብርሃም ተጫወተባት እንደነበረ ዛሬ ገባት። እንግዲህ የሴት ልጅ እንባ አንድ ቀን ይደፋዋል። ከዚህ በላይ ሴት ልታለቅስበት አይገባም። እኔ ጋር መጥቶ እንደ ጨዋ ያጫውተዋል። ከዛ ልጁን ለማየት ወይም ደግሞ የሆነ ቃለ ማንሳት ብሎ ምክንያት አድርጎ እኔ ጋር ይመጣና እኔ ጋር መኖር እንደሚፈልግ ወይም ደግሞ ከኔ ጋር መመለስ እንደሚፈልግ አክት አድርጎ ከዛ በኋላ እሷ ጋር ሄዶ እሷንም እያስለቀሰ ይገኛል። ስለዚህ ሌላ ነገር ሳይሆን ከዚህ በኋላ ቤትም አይምጣ፣ እኔ አልፈልግም። ልጁን ማግኘት ባለበት ሰዓት ያገኘው። ከዛ እኔ ጋር ያለውን እቃ ያንሳ፣ እሷንም እያስለቀሰ እኔ ጋር መጥቶ እኔንም ለማስለቀስ ሙከራ እያደረገ እሱ ማን ስለሆነ ነው እኛ ሁለታችን ላይ እየተጫወተ የሚኖረው በማለት እንግዲህ የመጨረሻ ውሳኔው ወስናለች ብዬ አስባለሁ። አብርሃም እንግዲህ ያው ታውቃላችሁ ሁለቱም ላይ መጫወት ነው የሚፈልገው። ይሄንን ንግግር ደግሞ ሩትዬ ይመስለኛል የፍርዬን ቪዲዮ ሰምታ ይመስለኛል ይሄንን ዛሬ መልስ የመለሰችው። ምክንያቱም ፍሬው ብለዋል ሩትዬ እንደዚህ ማድረግ የለባትም። ሁላችንም ተቃውመናል ሰሞኑን እየተደረገ ያለው ነገር። ሩቲ እንደዚህ ራሷን አሳልፋ መስጠት የለባትም፣ ድጋሚ እንድትሰበር መፍቀድ የለባትም ብለን ሁላችንም ተናግረን ነበር። ሰላም ቤተሰቦቹ እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዘት ተርፍርፍ ይበልልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ ሆኑልኝ። እኔ ወርቆች እንግዲህ ሩትዬ ንግስቷ እርቷ የኔ ቆንጆ የኔ እንቁ መታለች ዛሬ ከዴቭ የሚባለው ሽልጥልጥና ይሄ ማን ነው አንደኛው ማን ነው ስሙን አላውቀውም፣ ይቅርታ ያድርጉልኝና ማለት ነውና ከነሱ ጋር መታ እንግዲህ አብርሃም ከዚህ በኋላ ህይወቴ ውስጥ አልፈልገኝም፣ ኮቶቶንም ይዞ ይውጣልኝ፣ የሴት እንባ ይደፋዋል። እሱ ማን ስለሆነ ነው ሁለታችንም የሚያስለቅሰው? እሷ ጋር ሄዶ እሷ እንደምፈልግ ይሆናል፣ እኔ ጋር መጥቶ እኔ እንደምፈልግ ይሆናል። ስለዚህ ከዚህ በላይ በቃን ብላለች። እንግዲህ ሩትዬ ወስናለች ነው የምላቸው።